ሰላም ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ጠለምት 17 ኤርትራ ወታደሮች መማረካቸው ተሰምተናል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የትግራይ ጊዜያዊ አስተዳደር ከፌደራል ኃይሎች ጋር እየተካሄደ ያለው ግጭት ሊፈጠር የማይገባ ነበር ሲሉ ተናገሩ። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢትዮጵያውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸውን ቀጥለዋል። ትግራይ ክልል በተቀሰቀሰው ውጥረት ምክንያት ስጋት ላይ የሚገኙ ወደ 10 ሺህ የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታ እንዲያመቻችላቸው በመጠየቅ በትናንትናው ዕለት በመቶ የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። በጠለምት 17 የኤርትራ ወታደሮች መማረካቸው ተሰማ። ትናንት ሌሊት አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችው የዲማ ከተማ ለመቆጣጠር ከህወሓት ጥቃት ከፍቶ እንደነበር ተሰምቷል። መከላከያ በወሰደው አጸፋ እርምጃ 17 ኤርትራ ወታደሮች 8 የህወሓት ታጣቂ መማረካቸው ከስፍራ የወጣው መረጃ ለማየት ተገደናል። የኢትዮጵያ አየር ኃይል ጥንካሬው በ2026 ግሎባል ፋየር ፓወር የሀገር አየር ኃይል አቅም ይፋ ያደረገ ሲሆን ኢትዮጵያ 104 ጠቅላላ አየር ኃይል ብዛት በመያዝ ከዓለም ሀገራት 7ኛ ደረጃ የተቀመጠ ሲሆን በአፍሪካ ሀገራት ደግሞ በ10ኛ ደረጃ ተቀምጣለች። ግብጽ 10800፣ አልጄሪያ 620፣ አንጎላ 278፣ ሞሮኮ 271፣ ሱዳን 183 አየር ኃይል በመያዝ ከ1 እስከ 5 ያለውን ደረጃ ይዘዋል። ወቅታዊ የአቅም ደረጃ ዝርዝር ውስጥ 54 የአፍሪካ ሀገራት 38 ብቻ የተካተቱ ሲሆን ኢትዮጵያ ጎረቤት ሀገር የሆነችው ጅቡቲ ካልተካተቱት ውስጥ ናት። በአጠቃላይ ወታደራዊ አቅም ሲተለተር ከአፍሪካ በ1 እስከ 5 ደረጃ የሚገኙ ግብጽና አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ፣ ኢትዮጵያ ናቸው። ኢትዮጵያ ጎረቤት ኤርትራ በ20 ወታደራዊ አየር ኃይል ከዓለም 118ኛ ደረጃ ተቀምጣለች። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች ወይም ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማ መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንደሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ ተችተዋል። ወይዘሮ ጫልቱ ሳኒ ይህን ያሉት በሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች ለምርቃት መብቃታቸውን በተመለከተ በሰጡት ጋዜጣዊ መግለጫ ነው። ቤተሰብ ደረጃ ከ150 በላይ ሰዎች እንዲይዙ ተደርገው የተገነቡት እነዚህ ቤቶች ጠቅላይ ሚኒስትር አብይ አህመድ የተመረቁ ባለፈው ሳምንት አጋማሽ ነበር። ባለፉት 17 ዓመታት በከተሞች ሲተገበር የነበረ የጋራ መኖሪያ ቤቶች ግንባታ ከተሞች ያለውን የመኖሪያ ቤት ችግር በተወሰነ ደረጃ ይቀርፋል ያለው መኖሪያ ቤት ችግር በተወሰነ ደረጃ ቀለለ በመሆኑ በዛሬው ዕለት ጋዜጣዊ መግለጫ ላይ የተጠቀሰው ወይዘሮ ጫልቱ መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነ አስረድተዋል። ሚኒስትሩ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለሙ ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኛው በቤቶች ውስጥ የሚገኙ ግን ተከራዮች መሆኑን የሚኒስትሩ መግለጫ ተነስተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከፌደራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነበር ሲሉ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ግጭት የተነሳበት የትግራይ ኃይሎች ወደ ጸለምታ አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናግረዋል። የትግራይ ጊዜያዊ አስተዳደር ከሰሞኑ ፌደራል መንግስት ጋር በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር አለ። በግጭቱ ምክንያት የተቋረጠ የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር የተቋረጠ የኢትዮጵያ አየር መንገድ ዳግም እንዲጀምር ለፌደራል መንግስት ጥያቄ ማቅረቡን አስታውቋል። በሌተናል ጄኔራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር ይህን ወቅታዊ ጉዳይ አስመልክቶ በወጣው መግለጫ ነው የትግራይ ኃይሎች የሀገር መከላከያ ሰራዊት ጋር ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። በመሆኑም ኢትዮጵያ ሰብአዊ መብት ኮሚሽን ባለፈው ሳምንት መጨረሻ ወጣው መግለጫ የሚያመለክተው ግጭቱ የተቀሰቀሰው በትግራይ በአማራና እንዲሁም በአፋር ክልሎች የሚገኙ አዋሳኝ አካባቢ ነው ብለዋል። ከትግራይና አማራ ክልሎች የሚወዛገቡበት ጸለምት የሚገኘው ማይዳጉሽና ማንጫራ እንዲሁም ሌሎች ስፍራዎች ከባድ መሳሪያ የታጀበ ውጊያ መካሄዱን ሪፖርት አመላክቷል።
አርብ ዕለትም ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን ሁለት ከተሞች አንድ ወረዳ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ የፌዴራል መንግስት በኩል በይፋ የተገለጸ ነገር የለም። በትግራይ ጊዜያዊ አስተዳደር በኩል ትናንት ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚለው የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይ ነው። በመሆኑም በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስት ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል ብለዋል። በዚህ ጉዳይ መሰረታዊና ብቸኛ ጥያቄ መሆን የገለጹት ጊዜያዊ አስተዳደሩ የድንገተኛ ግጭት መነሻ ሲሆን እንደሚችሉ በመግለጫቸው አስፍረዋል። ጊዜያዊ አስተዳደሩ እነዚህ ጥያቄ ሰላማዊና ፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱ እንደሚገባ በጽኑ እንደሚያምኑ አስታውቀዋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫ የተጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተከሰተው ግጭት መሰረታዊ የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባ ነበር ብለዋል። ሰሞኑን ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ቴሌቪዥን በተላለፈ ቃለ ምልልስና ቃለ መጠይቅ ላይ ግጭት የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናግረዋል። ወደ ላይኛው ጸለምት በትንሹ ወደ ታችኛው ጸለምት ማኑቨር በማድረግ የተወሰነ ኃይል እንዲሸጋገር ተወስኗል ያሉት የታጣቂው እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከወነ እንደሆነ ጠቁመዋል። እንደ ታደሰ ገለጻ ከሆነ በዚህ ውሳኔ የተደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚያገናኝ እንደሆነ ገልጸዋል። ተፈናቃዮች ለመመለስ የሚደረገው ጥረት ጊዜያዊ አስተዳደሩ የማግለል ሁኔታ እንዳለ በማንሳት የወቀሱ ፕሬዝዳንቱ የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩ ወደ ጎን በመተው እየተንቀሳቀሰ ነው። ይህ እንዲስተካከል ስንጠይቅ ቆይተናል ብለዋል። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄድ ምክንያት ተደቅኗል ያሉት የማንነት አደጋ በምክንያት ጠቅሰዋል። በአካባቢ ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉ አክለዋል። የትግራይ ኃይሎች ጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉ እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉ ፕሬዝዳንቱ ወደ ሙሉ ጦርነት የገባን የሚመስል የድሮን ጥቃት መፈጸሙን በማንሳት ፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለ የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደለም ሲሉ ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርገው በረራ ከሐሙስ ዕለት አንስቶ ተቋርጦ ነበር። 5 ቀን ያስቆጠረ የበረራ መቋረጥ ዛሬም ደግሞ መጀመሩ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የበረራ መቋረጥ ከአዲስ አበባ ሊያደርጉት የነበረው ጉዞ ማስተጋገሉን በቃለ መጠይቃቸው ተናግረዋል። ሰሞነኛው ግጭት ግን ሌላኛው ጉዳይ በተመለከተ ከፌዴራል መንግስት ለመወያየት ቀጠሮ እንደነበራቸው የገለጹ ፕሬዝዳንቱ በበረራው መቋረጥ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉ አስረድተዋል። በረራው የሚመለስ ከሆነ ውይይት ለማድረግ እንደሚይዙም አሳስበዋል፣ ጠቁመዋል። ፕሬዝዳንት ታደሰ ልዩነታችን እያጠበብን ያለው ችግር መፍታት አለብን፣ ወደ ጦርነት የመግባት ፍላጎት የለንም፣ ጥያቄያችን በፕሪቶሪያው ስምምነት በኩል እንፈታቸዋለን ሲሉ በቃለ መጠይቃቸው ተናግረዋል። ፕሪቶሪያው ፕሬዝዳንቱ የሚመሩ ጊዜያዊ አስተዳደሩ በትናንት ባወጣው መግለጫ አሁን በፕሪቶሪያው ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥ ዘላቂ መፍትሄ እውን ለማድረግ ያለውን ቁርጠኛ መሆኑን አረጋግጠዋል። ጊዜያዊ አስተዳደሩ ተፈናቃዮች የመመለስና የትግራይ ህገ መንግስት የወሰን ማስከበር ጉዳይ እንዲሁም ዘላቂ ሰላም በሰላማዊና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣ ገልጿል። ከቋረጠ 5ኛ ቀኑን የያዘው ወደ ክልሉ የሚደረግ የኢትዮጵያ አየር መንገድ በድጋሚ እንደሚጀምር ፌዴራል መንግስት ጥያቄ ማቅረቡን አስታውቀዋል። ህዝቡ በፋይናንስ ስርዓት አምኖ ያስቀመጠውን ገንዘብ በባንኮች ያለው ጥሬ ገንዘብ እጥረት የተነሳ ህዝቡ የተፈጠረውን ችግር እንዲፈታ መጠየቁን ጊዜያዊ አስተዳደሩ በመግለጫቸው አውጥተዋል። በመሆኑም እንደዚህም ከወር ለመሸጋገር የሚቸገር የመንግስት ሰራተኞች መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጠይቆ አዎንታዊ ምላሽ እየጠበቀ ይገኛልም ሲሉም ገልጸዋል።
እስራኤላውያን በኢትዮጵያ የሚገኙ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸውን ቀጥለዋል። በትግራይ ክልል በተቀሰቀሰው ውጥረት ምክንያት በስጋት ላይ የሚገኙት ወደ 10 ሺህ የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታ እንዲያመቻችላቸው በመጠየቁ በትናንትናው ዕለት በመቶ የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት አድርገዋል። ሰልፈኞቹ እስራኤል መንግስት ከኢትዮጵያ የሚያደርጉን የዜጎች ማዘዋወር ማቆም፣ ለሂደቱ የሚመደበውን በጀት ማቋረጡን ገልጸዋል። ኢትዮጵያ የሚገኙ ስደተኞች የሚረዳው ፓወር ኦፍ ፎር አሊያንስ የተባለው ድርጅት በወጣው መግለጫ መሪዎቹ በኢትዮጵያ ባለው ግጭት ሳቢያ ሁኔታ እየተባባሰ የመጣው ወገኖች ወደ እስራኤል ለማምጣት አስቸኳይ በጀት እንዲመድብ ጠይቀዋል። እንደ ድርጅቱ ግምት ከሆነ ከተለያዩ የእስራኤል ከተሞች የወጡና አብዛኛዎቹ ኢትዮጵያ ተወላጅ የሆኑ ወደ 2000 የሚጠጉ ሰዎች ሰልፍ ላይ ተገኝተዋል። ሰልፈኞቹ ኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለመዘዋወር ሲጠባበቁ መቆየታቸውን ገልጸዋል።